በመላው የምትከታተሉን እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ መልእክቶችን ወደሚያስተላልፉልን እህቶቻችን ብሌና ማያ እናልፋለን። ለዛሬ ጥሩ መልእክት ተዘጋጅቶልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ፣ ደስታና ሰላም። ውድ እግዚአብሔር ልጆች ከሐሙስ ጀምሮ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በክብር ወደ ሰማይ ያረገበትን በዓለ ዕርገትን እያከበረን እንገኛለን። እንኳን አደረሳችሁ አደረሰን። ማያቴ ይህ በዓል የሚከበረው ሁሉ ጊዜ ሐሙስ ቀን ነው። ነገር ግን እንደ ልደት ወይም እንደ ጥምቀት በተወሰነ የቀን ቀመር ለምሳሌ ታኅሳስ 29 ወይም ጥር 11 አይውልም። ታዲያ እንዴት እንደሚሰላ ንገሪኝ። በጣም ጥሩ ጥያቄ ነው ቢልህቴ። ዕርገት የሚከበረው ከጌታችን ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ የትንሣኤ በዓል ተቆጥሮ በ40ኛው ቀን ላይ ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤ እሁድ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ በየጊዜው እየታያቸው አብራቸው እየበላና ስለ እግዚአብሔር መንግስት እያስተማራቸው በምድር ላይ ለ40 ቀናት ቆይቷል። ልክ ነው። ስለዚህ ትንሣኤ በኋላ በ40ኛው ቀን ዕርገት ይከበራል። ለዚህም ነው ዕርገት ሁሉ ጊዜ በሐሙስ ቀን የሚውለው። ምክንያቱም ከሚያዝያ 4 እሁድ ጀምረን ስንቆጥር 40ኛው ቀን የግድ ሐሙስ ይውላል ማለት ነው። ቆይ እስቲ አብረን እንቁጠር። ትንሣኤን እንደ አንድ ቀን ብንይዝ እስከ መጀመሪያው ሳምንት 8 ቀን ይሆናል። ከዚያም 15 22 29 36 ቀናት እያልን ስንሄድ 40ኛው ቀን ልክ በ6ኛው ሳምንት ሐሙስ ላይ ያርፋል። በዚያ በ40ኛው ቀንም ጌታችን ደቀ መዛሙርቱን ይዟቸው ወደ ደብረ ዘይት ተራራ ወጣ። የመጨረሻ ንግግሩንም ነገራቸው። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አላቸው። ይህንንም ከተናገረ በኋላ እጆቹን አንስቶ ባረካቸው። ገና እየባረካቸውም ሳለ ቀስ እያለ ወደ ሰማይ ከፍ አለ። እነርሱም ዓይናቸው እስኪዝል ድረስ ትኩር ብለው ወደ ሰማይ ይመለከቱ ነበር። ያን ጊዜም ድንገት ደመና መታ ከዓይናቸው ሰወረችው። ወዲያውም 2 መላእክት በነጭ ልብስ ተገልጠው እናንተ ገሊላ ሰዎች ሁሉ ወደ ሰማይ ያያችሁ ለምን ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደገና በክብር ይመጣል ብለው አበሰሯቸው። ቢልህቴ ጌታችን ግን ለምንድን ነው በ40ኛው ቀን ያደረገው? ወዲያውኑ ማድረግ አይችልም ነበር? ይችላል ማያቴ። ነገር ግን 40 ቀን የቆየው ትንሣኤው እውነተኛ መሆኑን ለማሳየት ነው። ሌላው ደግሞ ደቀ መዛሙርቱ እንዳይጠረጥሩና በደንብ እንዲያዩት ትምህርቱንም እንዲረዱ ነው። ደግሞም ወደ ሰማይ ማድረጉ ለእኛ ቦታ ላይ ያዘጋጅልን ነው። እኛም በዚህች ምድር ላይ ስንኖር መልካም ልጆች ሆነን ካደግን ጌታችን ወደ አዘጋጀልን ሰማያዊ ቤት እንሄዳለን ማለት ነው። ልክ ነሽ። በአባቴ ቤት ብዙ መኖሪያ አለ እንዳለን ለኛ የሚያምር ቦታ እያዘጋጀልን ነው። ይህም ለሁላችንም ትልቅ ተስፋ ነው። ወደ ዝግጅታችን ተከታታይ ሕፃናት ዛሬ ከትንሣኤ በኋላ በ40ኛው ቀን የሚከበረውን የጌታችንን ዕርገት ተምረናል። በሚቀጥለው ሳምንት ደግሞ በ10ኛው ቀን ማለትም ከትንሣኤ በ50ኛው ቀን ስለሚከበረው ስለ በዓለ ጰራቅሊጦስ እናወራለን። ቢልህቴ ለዛሬ በዚህ እናብቃ። መልካም። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። እህቶቻችን ለብሌና ማያ እግዚአብሔር አምላካችን ቃል ያሰማልን። አሜን።